ሰላም ጤና ይስጥልን በመላው የአሜሪካ ግዛት የምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ ያላችሁ ይህን ዜናና መረጃ መስማት ለምትፈልጉ ሁሉ በቅድሚያ ሰላምታችን በያላችሁበት ይድረሳችሁ። በዛሬው የዜናና የመረጃ ጊዜ አስቸኳይ ሰበር አንገብጋቢ ጊዜ የማይሰጥ በተሎ መደመጥ ያለበት መረጃ ይዘን መተናል። አሜሪካ በትራምፕ አስተዳደር በስቴት ዲፓርትመንት በኩል በጥር 14 2026 በፈረንጆቹ አቆጣጠር ባሳወቀችው መረጃ መሰረት የ75 አገሮች ዜጎች ላይ የቪዛ ክልከላ ተደርጓል። አሳዛኙ ዜና ኢትዮጵያም በዚህ እገዳና ክልከላ ውስጥ ሙሉ በሙሉ ተካታለች። በዚህ የዜናና የመረጃ ጊዜ ከቪዛ እገዳው ጋር ተያይዞ የተፈጠሩ ብዥታዎችና ግልጽ ያልሆኑ ነገሮች ጥሪት ብለው ለአንዴና ለመጨረሻ ጊዜ ይቀርባሉ። እንዲሁም የታገዱ ሀገራት ዝርዝር በይፋ ይቀርባል። ሁሉም የቪዛ አይነቶች አልታገዱምና የትኞቹ የቪዛ አይነቶች በይፋ ታግደዋል፣ የትኞቹ የቪዛ አይነቶች ተፈቅደው ባሉበት ቀጥለዋል የሚለውን ደግሞ በዝርዝር ትሰማላችሁ። እንዲሁም ይህ የቪዛ እገዳ ከግሪን ካርድ ጋር የሚኖረው ቀጥተኛ ግንኙነት ምንድነው የሚለውን በዝርዝር እናስደምጣችኋለን። ኢትዮጵያ ያለ ይህ የቪዛ እገዳ ያመጣው ከፍተኛ የሆነ ተጽዕኖ ምንድነው የሚለውም በዝርዝር ይቀርባል። በዚህ መሃል ደግሞ ታላቅ የምስራች ተሰምቷል። ለሃይማኖት አባቶች ቪዛ ፈላጊዎች በሙሉ በአሜሪካ ሀገር የተሰማው እጅግ በጣም ደስ የሚል ነገር ነው። እሱንም በዝርዝር ተሰሙታላችሁ። የታገዱት 100 ቪዛዎች በግለሰብ ደረጃ የሚለው ከዚህ ጋር ያለው ግንኙነት ምንድነው የሚለው ደግሞ ሌላው ዜናና መረጃ ነው። ከዚህ በፊት እንደምታስታውሱት 100,000 የሚሆኑ ቪዛዎችን ፕሬዝዳንት ትራምፕ በግለሰብ ደረጃ አግደዋል። አሁን በሀገር ደረጃ ነው ያገዱት። ከዚህ በፊት ደግሞ በግለሰብ ደረጃ 100 ቪዛዎችን አግደዋል። ይህ ከኢትዮጵያውያን ጋር ያለው ግንኙነት ከትውልደ ኢትዮጵያውያን ጋር ያለው ግንኙነትና ካሁኑ የቪዛ እገዳ ጋር ያለውን ግንኙነት በዝርዝር የምናቀርብበት የዜናና የመረጃ ወጃችን ነው። አብራችሁን ቆዩ። የዩቲዩብ ቻናሉን ግን ሰብስክራይብ አድርጋችሁ የደወል ምልክቷን እየተጫናችሁ መግባት ሁላችሁም ልመዱ እያልን እኛ ወደ መረጃው አልፈናል። የፕሬዝዳንት ትራምፕ አስተዳደር በስቴት ዲፓርትመንት በኩል በጥር 14 2026 በፈረንጆቹ አቆጣጠር እንዳሳወቀው ከጥር 21 ጀምሮ ሙሉ በሙሉ ተግባራዊ የሚደረግ የቪዛ እገዳ በ75 ሀገሮች ላይ አውጥቷል። እገዳው እስከ መቼ እንደሚቀጥል በግልጽ የተቀመጠ ነገር የለውም። ዋናው ምክንያት ደግሞ የተጠቀሱት 75 ሀገሮች ዜጎች በአሜሪካ ውስጥ የብዙ የህዝብ ጥቅማ ጥቅሞችን ወይም ፐብሊክ ቤኔፊት ወይም ፐብሊክ ዌልፌር የሚለውን በብዛት እየተጠቀሙ የአሜሪካን ግብር ከፋዮች ገንዘብ ያላግባብ ኪሳራ ውስጥ እያስገቡ ነው የሚል ከፍተኛ እርምጃ ላይ በመደረሱ ነው ይላል። በዚህ የቪዛ እገዳና ክልከላ ውስጥ ሀገራችን ኢትዮጵያም 100% ተካታለች። እስካሁን የአሜሪካ መንግስት ባደረጋቸው የቪዛ እገዳዎችና የጉዞ ክልከላዎች ውስጥ ኢትዮጵያ ዳርዳር እየተባለች ስትታለፍ ቆይታ ነበር። አሁን ግን አልቀረላትም። የተፈራው የታለመውም አልቀረም። ሁሉም በኢትዮጵያ ላይ ተወስኗል። የትኞቹ የቪዛ አይነቶች ናቸው የታገዱት የሚለውን በዝርዝር እንመልከት። በቅርቡ በጥር ወር አሁን በጥር 14 በፈረንጆቹ አቆጣጠር 2026 የወጣው መረጃ እንደሚያመላክተው የአሜሪካ የውጭ ጉዳይ መስሪያ ቤት በ75 ሀገራት ላይ የጣለው እገዳ በዋናነት ኢሚግሬሽን ወይም የስደተኞችን ወይም የፍልሰተኞችን የቋሚነት መኖሪያ ፍቃድ የሚጠይቁ የቪዛ አይነቶችን ለይቶም ጉዳት ያደረሰ ወይም ደግሞ አፌክት ያደረገ መሆኑ ተሰምቷል። ይህ ማለት ወደ አሜሪካን ሀገር ሂደው በቋሚነት ለመኖር የሚፈልጉትን የቪዛ አይነቶች ብቻ ናቸው በ75ቱ ሀገራት ላይ እገዳ የተጣለበት ማለት ነው። የታገዱ የቪዛ አይነቶችን በዝርዝር ስንመለከታቸው ኢሚግራንት ቪዛዎች የሚባሉት ቋሚ መኖሪያ ለማግኘት የሚሰጡ ቪዛዎች ሙሉ በሙሉ ታግደዋል። የቤተሰብ ወይም በቤተሰብ የሚገኙ የቪዛ አይነቶች እንደሚታወቀው አሜሪካን ሀገር በግሪን ካርድ ያለ ወይም በሲቲዝንነት ያለ አንድ ግለሰብ ኢትዮጵያ ውስጥ ያሉትን ልጆቹን ሚስትም ካለው እጮኛም ካለው ወንድምና እህት ጭምር የሚወስድበት መልካም አጋጣሚ ነበር በአሜሪካ ምድር። አሁን ግን ይህ ቪዛ ሙሉ በሙሉ ቆሟል ላልተወሰነ ጊዜ። ያ ማለት አሜሪካን ሀገር የምትገኝ ወይም የሚገኝ አንድ ሰው ኢትዮጵያ ውስጥ ያለውን እጮኛውን በአሁኑ ሰዓት ማምጣት አይችልም፣ ታግዷል። ኢትዮጵያ ውስጥ ያለውን ልጁንም ማምጣት አይችልም፣ ታግዷል። ኢትዮጵያ ውስጥ ያሉትን እናት አባቱንም ማምጣት ቢፈልግ ወደዚህ ወደ አሜሪካን ሀገር አይችልም፣ ወንድም እህቶቹንም ቢሆን አይችልም፣ ታግዷል ማለት ነው። ይሄ ነው አንደኛው። ለምሳሌ በትዳር IR1 እና CR1 የሚባሉ የቪዛ አይነቶች አሉ። ኢትዮጵያ ውስጥ የትዳር አጋራችሁ ቢኖሩ አሁን ለማምጣት ብትፈልጉ አትችሉም። IR1 እና CR1 የቪዛ አይነቶች በአሁኑ ጊዜ ታግደዋል ወይም ተከልክለዋል። K1 የሚባለው የጮኝነት ቪዛ ነው።
ይሄኛው ቪዛም በአሁኑ ሰዓት አይሰራም። ልጆችን የምናመጣበት የቪዛ አይነትም በአጠቃላይ ታግዷል። የቤተሰብ ቪዛ ፋሚሊ ቤዝድ ስፖንሰር ቪዛ ይባላሉ። እነዚህ ግሩፓቸው ወይም ምድባቸው ፋሚሊ ቤዝድ ስፖንሰር ታይፕ ኦፍ ቪዛ ይባላሉ። እነዚህ በሙሉ ቁመዋል። ለኢትዮጵያውያን ቁመዋል ማለት ነው። ኢትዮጵያ ከ75ቱ ሀገራት ውስጥ ስለገባች መረጃውን ተንተን አድርገን በጥልቀት ነው የምናቀርበው። ምክንያቱም ይህ ለግለሰቦች ውሳኔ ለግለሰቦች ሕይወት እጅግ አስፈላጊ ስለሆነ በዜና መልክ ከላይ አንብበን የምናልፈው አይሆንም ማለት ነው። ጥርት ያለው መረጃ ለአድማጭ ተመልካቾቻችን እንዲደርሳቸው ይፈለጋል። እናንተም ማስታወሻም እያያዛችሁ ጭምር ቪዲዮውን እስከ መጨረሻው ሳታቋርጡ ሁሏንም ብታዳምጡ ለውሳኔ ይረዳቸዋል። ለቤተሰብ፣ ለጓደኞቻችሁ፣ ለዘመዶቻችሁ ለመናገር ለማስረዳትም በደንብ ይገባችኋል ማለት ነው። ስራ ላይ የተመሰረቱ ቪዛዎች ኤምፕሎይመንት ስፖንሰር ታይፕ ኦፍ ቪዛ ይባላሉ። እነዚህ ከዚህ በፊት በእኛ ዩቲዩብ ቻናል አይታችሁ ከሆነ ሁሉንም የቪዛ አይነቶች በዝርዝር ቪዛ ቡሌቲን በሚል አቅርበንላችሁ ነበር። እነዚህ በስራ ወደ አሜሪካን ሀገር የሚመጡት ኤምፕሎይመንት ቤዝድ ቪዛ የሚባሉት ኢቢ1 እና እስከ ኢቢ5 ይደርሳሉ። ኢቢ1፣ ኢቢ2፣ ኢቢ3፣ ኢቢ4፣ ኢቢ5 ይባላሉ። እያንዳንዳቸው ከከፍተኛ ችሎታ እስከ ዝቅተኛ እስከ ጉልበት ሰራተኛ ድረስ የሚሄድበት የቪዛ አይነት ነው። ወደ ኢቢ5 የቪዛ አይነት ስንመጣ ደግሞ እነዚህ ኢንቨስተሮችና ኢንቨስት አድርገው አሜሪካን ሀገር ውስጥ ለመስራት የሚፈልጉት ናቸው። እያንዳንዱ የራሱ ዝርዝር አለው። ዝሮ በስራ አሜሪካን ሀገር ለመምጣት የምትፈልጉ በሙሉ አሁን ላይ ቪዛው ታግዷል ማለት ነው። ብዙ አይነት የስራ አይነት ቪዛዎች አሉ። በጣም ዝርዝር ናቸው። ከኢቢ1 እስከ ኢቢ5 ስንሄድ በጣም ዘርዘር ያለም አሁን ተዘርዝሮ የማያልቅ የስራ አይነት ነው። በዚህ ውስጥ ያለው በጣም የተማሩ ስፔሻላይዝድ ያደረጉ ፕሮፌሰሮች፣ ሪሰርቸሮች የሚሄዱበት፣ ዝቅተኛ ሙያ ያላቸው፣ መካከለኛ ሙያ ያላቸው እንዲሁም በአሜሪካን ሀገር በሌበር ፎርስ አሁን የዘረዘርናቸው የቪዛ አይነቶች ላይ አሜሪካ በይፋ በ75 ሀገሮች ላይ እገዳ ጥላለች። ኢትዮጵያም ከ75ቱ ሀገራት ውስጥ ስለሆነች ትውልደ ኢትዮጵያውያን እነዚህን የቪዛ አይነቶች እንዳያገኙ ሙሉ ክልከላ ተጥሎባቸዋል። እገዳው በኢትዮጵያውያን ላይም ይሰራል። ይሄን ካልን በኋላ ቀደም ሲል ግሪን ካርድ በእጃቸው ያገኙት ላይ ይህ እገዳ ምን ግንኙነት አለው የሚል ጥያቄ ተነስቷል። አሁን በእጃችሁ ግሪን ካርድ ለያዛችሁ በሙሉ ወይም የግሪን ካርድ ባለቤት ለሆናችሁ በሙሉ ይህ እገዳ አይመለከታችሁም። መልካም ዜና ነው ለእናንተ። ግሪን ካርድ ኦልሬዲ እናንተ በእጃችሁ አስገብታችኋል። ይህ ፕሮሰስ እናንተን አይመለከትም። አሁን የወጣው እገዳና ክልከላ በእናንተ ላይ ምንም አይነት ተጽዕኖ አይኖረውም። እናንተ የምትዳኙት የእናንተ ስርዓት ሌላ ነው፣ በሌላ መንገድ ነው የሚታየው። ቀደም ሲል ወይም ቀድሞ ግሪን ካርድ በእጁ የያዘ ግለሰብ ላይ ይህ እገዳ ምን ተጽዕኖ ይኖረዋል የሚል ጥያቄ ተነስቷል። ደስ የሚለውና መልካም ዜና ሆኖ የተሰማው አሁን ግሪን ካርድ በእጃችሁ ቀድማችሁ ለያዛችሁ ትውልደ ኢትዮጵያውያን በሙሉ አሁን የወጣው የቪዛ እገዳ እናንተን አይመለከትም። ከእናንተ ጋር ምንም አይነት ግንኙነት የለውም። እናንተ ይሄን ፕሮሰስ አልፋችሁ ሂዳችኋል። ግሪን ካርድ በእጃችሁ የያዛችሁ ግለሰቦች ወይም ትውልደ ኢትዮጵያውያን ግሪን ካርድን የሚያሳጡ ነገሮች ግን በሌላ መንገድ የሚዳኙ በሌላ የህግ ስርዓት የሚታዩ እንጂ አሁን በወጣው የጉዞ ክልከላ ላይ የሚዳኙ ወይም የሚገናኙ አይደሉም። ግሪን ካርዳችሁን ግን በእጃችሁ የያዛችሁ ትውልደ ኢትዮጵያውያን በሙሉ ማድረግ ያለባችሁ ጥንቃቄ በተለይ ጠጥቶ አለመንዳት፣ የአሜሪካ ህጎችን በሚገባ ማክበር፣ በወንጀል ድርጊቶች አለመሳተፍ፣ አሜሪካ ውስጥ ያሉ የመንግስት ጥቅማ ጥቅሞችን ፐብሊክ ቤኔፊት የምንላቸውም ወይም ፐብሊክ ዌፋ እያልን የምንጠራቸውን በሙሉ ያለ አግባብ እንዳትጠቀሙ ከፍተኛ ጥንቃቄ አድርጉ። ከዚህ ውጭ የእናንተ ግሪን ካርድ አሁን ባለበት ሁኔታ ሴፍ ነው። አሁን ከተጣለው የጉዞ እገዳ ጋር ምንም አይነት ግንኙነት የለውም። ኢንጆይ ኢት። ነገር ግን አሁን ግሪን ካርድ ለማግኘት ከውጭ ሀገር ሁነው ኢትዮጵያ ውስጥ ሁነው ሊሆን ይችላል፣ ሌላ ሀገር ሁነው ሊሆን ይችላል። ግሪን ካርድ ለማግኘት ያመለከቱትን በሙሉ አሁን የወጣው የጉዞ እገዳ ወይም የቪዛ እገዳ ሙሉ በሙሉ ይመለከታቸዋል። ማመልከቻ አስገብተው ጉዳዩ ፔንዲንግ ወይም በመጠባበቅ ላይ ቢሆንም እንኳን ሂደቱ ሙሉ በሙሉ ይቆማል ነው የሚለው። ቃለመጠየቅ ካልተደረገም ይቆማል። ቃለመጠየቅ ተደርጎም ቢሆን ቪዛ መሰጠቱ ይቆማል። ቀደም ሲል ቪዛ ተሰጥቶ ከሆነና በአሜሪካ ውስጥ የገቡ ግሪን ካርድ ለማግኘት ከሆነ ግን በቀጥታም እነሱን አይመለከትም ወይም እናንተን አይመለከትም። እንኳን ደስ ያላችሁ። በተለይ ለውጭ ጉዳይ የሚቀርቡ ኬዞች በሙሉ ይመለከታቸዋል።
ስለዚህ አሜሪካን ሀገር ኦልሬዲ ገብታችሁ ቪዛ አግኝታችሁ ለግሪን ካርድ ፕሮሰስ ላይ ያላችሁ በሙሉ እናንተን አይመለከትም። ኬዛችሁም ወደ ውጭ ጉዳይ ሚኒስቴር እንደገና ተመልሶ የሚሄድበት ምንም አይነት ምክንያት የለም። ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ነው የሚታየው የእናንተ ኬዝ ማለት ነው። ወይም ቪዛ ሴንተር የሚባል አለ፣ ወደሱ ነው ሊሄድ የሚችለው ማለት ነው። ስለዚህ እናንተ በጣም እድለኞች ናችሁ። አሁን በአሜሪካ ውስጥ ሁናችሁ አጀስትመንት ኦፍ ስታተስ የጠየቃችሁ በሙሉ እናንተን አይመለከትም። በተለይ ፎርም አይ 485 ሞልታችሁ ከሌሎች የቪዛ አይነቶች ወደ ግሪን ካርድ ለመሸጋገርም አጀስትመንት ኦፍ ስታተስ የሞላችሁትን በሙሉ እናንተን አይመለከትም። ይህ እገዳ እናንተን አይመለከትም። በድጋሜ እንኳን ደስ ያላችሁ፣ ከዚህ ህግ ተርፋችኋል። ነገር ግን በሌላ መንገድ ደግሞ ልትገኙ ስለምትችሉ ገና የትራምፕ መዘዝ ስላላለቀ ጥንቃቄው መረጃዎችን፣ የሚወጡ ነገሮችን፣ አፕዴቶችን በደንብ ተከታተሉ። ይህ ፖሊሲ ያነጻጸረው በተለይ ኤምባሲዎች ላይ ፕሮሰስ ለሚደረጉ ነገሮች ነው። ይህ የቪዛ እገዳ በዋናነት የሚመለከተው ወደ አሜሪካን ሀገር ገብተው የቋሚ የመኖሪያ ፍቃድ ለማግኘት በኤምባሲዎች በኩል የቪዛ ፕሮሰስን ለማለፍ የሚሞክሩ ወይም ኤምባሲ ስቴጅ ላይ ያሉ የቪዛ ፕሮሰሶችን ሙሉ በሙሉ ይመለከታል ይላል። ስለዚህ ኤምባሲዎችን አልፋችሁ ሄዳችሁ ከሆነ ኦልሬዲ ምንም ችግር የለባችሁም ማለት ነው። ያልተጎዱ የቪዛ አይነቶች ደግሞ አሉ። ይህ በ75 ሀገራት ላይ የተጣለው የቪዛ እገዳ ሙሉ በሙሉ ሁሉንም ቪዛዎችን አልከለከለም ወይም ሙሉ በሙሉ ከአሜሪካ ጋር የሀገራትን ግንኙነት አላቋረጠም። ያልተጎዱ ቪዛዎች እነዚህ ናቸው። በተለይ ስደተኛ ያልሆኑ ነን ኢሚግረንት ቪዛ ታይፖች ይባላሉ። ጊዜያዊ መቆየት ለሚፈልጉ፣ ለጊዜው አሜሪካን ሀገር ለሚገቡ እነዚህ ሂደታቸው ይቀጥላል። ምንም የተጎዳ ነገር የለውም። ነገር ግን ጥብቅ የሆነ ፍተሻ፣ መዘግየት ሊከሰትና ሊስተዋል ይችላል ይላል። ጥብቅ ምርመራ ሊደረግ ይችላል። እስከዛሬ ከምትጠብቁት ከምታስቡት በላይ ሰፋ ያለ ምርመራና የመዘግየት ዲሊያንስ ኤክስፔክትድ ነው ይላል። ከዛ ውጭ ግን እነዚህ ቪዛዎች አልተነኩም፣ ወደፊትም አይነኩም የሚል አቋም ነው ያላቸው። ቢ1 ቢ2 የሚባሉ የቪዛ አይነቶች አሉ። ለቱሪስት፣ ለቢዝነስ፣ ለሕክምና ወደ አሜሪካን ሀገር መምጣት የምትፈልጉ በሙሉ አሁንም አሜሪካን ሀገር የገባችሁም ቢሆን እናንተ ምንም አይነት ችግር የለባችሁም። ይሄ እገዳ እናንተን አይመለከትም። ኤፍ1 ኤም1 የሚባል የተማሪዎች ቪዛ አሜሪካን ሀገር ለትምህርት አመልክታችሁ ቪዛ በመጠባበቅ ላይ ያላችሁ በሙሉ እናንተን አይመለከትም። እገዳው እናንተ አልታገዳችሁም። ምናልባት ግን የፕሮሰስ መዘግየት ሊያጋጥም ይችል ይሆናል። እሱ ሌላ ኬዝ ነው። ጀዋን የሚባለው ደግሞ የተለየ የልምድ ልውውጥ የሙያ ልምድ ልውውጥ የሚባለው ይሄ ኤክስቼንጅ የሚባለውን አይነት የቪዛ አይነት የሚሰጥ ነው። ከተማሪዎች ቪዛ ጋር ትንሽ የመቀራረብ ባህሪ ያለው የቪዛ አይነት ነው። እሱም አልተጎዳም። ኤች1 ቢ ቪዛ የሚባለው አልተጎዳም። ይሄም ደስ የሚል ዜና ነው። ኤል1 ኦ1 የሚባሉ የቪዛ አይነቶች አሉ። እነዚህም አልተጎዱም። እንግዲህ እነዚህን የእያንዳንዱን የቪዛ አይነቶች ምንድናቸው የሚሉትን ማወቅ ከፈለጋችሁ ከኛ ዩቲዩብ ቻናል ወደኋላ ብትገቡ በዝርዝር ተቀምጠውላችኋል። እንደው ለማስታወስ ያህል ኤች1 ቢ የሚባሉት የተለየ ብቃትና ችሎታ ያላቸው ባለሙያዎች አሜሪካን ሀገር ገብተው ለአጭር ጊዜ ሰርተው መመለስ የሚፈልጉ ጉበት ሁኔታ ነው። ስፔሻሊስት ሐኪሞች ሊሆኑ ይችላሉ፣ ጠበብቶች ሊሆኑ ይችላሉ፣ ምሁራን ሊሆኑ ይችላሉ። ለአጭር ጊዜ አሜሪካን ሀገር ሰርተው መመለስ የሚፈልጉት ለ5 ዓመት እስከ 5 ዓመት ድረስ ይፈቀዳል። ይሄ የቪዛ አይነት ኤፍ1 የሚባለው የተማሪዎች ቪዛ ነው። በስኮላርሺፕ ወይም ደግሞ በራሳቸውም ከፍለው ሊሆን ይችላል አሜሪካን ሀገር ሂደው ተምረው የሚመጡበት የቪዛ አይነት ነው። ቱሪስት ምናምን የምንለው ግልጽ ስለሆነ ማለት ነው። እነዚህ አይነት ቪዛዎች ስቲል አልተነኩም፣ ሴፍ ናቸው ማለት ነው። እንዲሁም ደግሞ በ2026 ይላል የዓለም ዋንጫን ለማየት ወደ አሜሪካን ሀገር ለሚሄዱ ጎብኚዎች የቪዛ ክልከላ አልተደረገም፣ እሱኛውም ተፈቅዷል ነው የሚለው። እንዲሁም አር1 የሚባል የቪዛ አይነት አለ። ለሃይማኖት አባቶች ብቻ ለአጭር ጊዜ አገልግሎት አሜሪካን ሀገር የሚሰጥ የቪዛ አይነት ነው። ኤች1 ቢ ከሃይማኖት ውጭ ባለ ሙያ ነው፣ ለአጭር ጊዜ የሚሰጥ ነው። አር1 የሚባለው ቪዛ ደግሞ ለሃይማኖት መሪዎች የሚሰጥ የቪዛ አይነት ነው። እሱኛውም አልታገደም ማለት ነው። እነዚህ የቪዛ አይነቶች አሜሪካን ሀገር ለአጭር ጊዜ ነው እንጂ ለግሪን ካርድ የሚያበቁ አይደሉም። አሜሪካን ሀገር ለቋሚ ነዋሪነት የሚያበቁ አይደሉም። ነገር ግን በስራ ምክንያት በኢቢ ቪዛዎች በተለይ የምንሄድ ከሆነ በኢቢ ቪዛዎች አንድ ሰው አሜሪካን ሀገር ለመሄድ እድሉን ካገኘ በቀጥታ ግሪን ካርድ ስለሚያገኝ እነሱ ተዘግተዋል ማለት ነው። እነሱ ተዘግተዋል። የስራ ቪዛዎችም ቢሆን አይነታቸው የተለያየና ሰፋ ያሉ ብዛት ያላቸው ታይፓቸው ብዙ ስለሆነ ነው የተከበራቸው አድማጭ ተመልካቾቻችን በዝርዝር ለማስረዳት የሞከር ነው። እገዳው ለምን ተጣለ? ግልጽ ነው። ከዚህ በፊትም ዘግበነዋል። የአሜሪካ መንግስት እገዳው የጣለው ዋናው ምክንያት አዲስ የሚገቡ ስደተኞች በአሜሪካ መንግስት እርዳታ ላይ
ጥገኛ እየሆኑ ነው ወይም ሊሆኑ ይችላሉ የሚል ከፍተኛ ስጋት ስላለው ነው። ከዚህ በፊት የሀገራትን ዝርዝር ከፍተኛ የመንግስት እርዳታ የሚጠቀሙ ብሎ በፐርሰንት ጭምር ፕሬዚዳንት ትራምፕ በራሱ የሶሻል ሚዲያ አካውንት አጋርቶን ነበር። በእኛ የዩቲዩብ ቻናልም ዜናውን አቅርበንላችሁ ነበር። ኢትዮጵያ 47.6% የሚሆኑት አሜሪካን ሀገር የሚገኙ ዲያስፖራ ኢትዮጵያውያን የመንግስትን እርዳታ ይጠብቃሉ ወይም በመንግስት የእርዳታ እጅ ውስጥ ወድቀዋል የሚል መረጃ ወጥቶ ነበር። ይሄ መረጃ ሲወጣ ፕሬዚዳንት ትራምፕ ከጀርባ የሆነ እርምጃ ሊወስዱ እንደሚችሉ ጠቁመናችሁ ነበር። ይሄው የነገርናችሁ የተፈራው አልቀረም፣ እርምጃውን ወስደውታል ማለት ነው። የታገዱት ሀገራት ዝርዝር የሚለውን የ75 ሀገራት ዝርዝር ስናነብ አንውልም፣ ምንም ስለማይጠቅም ማለት ነው። ኢትዮጵያ ግን ከታገዱት ሀገራት መካከል አንዷ ሁና በይፋ በመዝገቡ ሰፍራለች የሚለው የዜናው ዋና ፖይንት ወይም የዜናው ነጥብ ይሆናል ማለት ነው። ሌላው 75 ሀገራትን ሲዘረዝሩ መዋል ብዙም ትርጉም አይሰጥም። አብዛኛዎቹ ሀገራቶች ታግደዋል። እነ ግብፅ፣ እነ ሶማሌ፣ እነ ኤርትራ ድሮም ጀምሮ የታገዱ ናቸው። ሁሉም ታግዷል ማለት ነው። ያልታገዱ ሀገራቶች ግን አሉ። ሰርፕራይዚንግሊ በጣም በሚገርም ሁኔታ ከአፍሪካ ውስጥ ወደ 19 የሚደርሱ ሀገራቶች አልታገዱም። ደቡብ አፍሪካ አልታገደችም። በሚገርም ሁኔታ ኬንያ፣ ጎረቤት ሀገር ኬንያ አልታገደችም። ማዳጋስካር አልታገደችም። ጅቡቲ አልታገደችም። ቦትስዋና አልታገደችም። ናምቢያ አልታገደችም። ሌሎችም ያልታገዱ ሀገሮች አሉ። እስከ 10 ቁጥራቸው 10 የሚደርሱ ውስን ሀገራት አልታገዱም። ሌላው ግን ሙሉ በሙሉ ታግዷል ማለት ነው። ግብጽ ብትሉት ዚምባብዌ ምናምን ያልታገደ ሀገር የለም ማለት ነው ከነዚህ ከ10 ሀገራት ውጭ። የታገዱ ሀገራትን በሚመለከት 75 ሀገራት በይፋና በግልጽ ስማቸው ተዘርዝሮ ታግዷል። የታገዱ ሀገራትን ዝርዝር እዚህ ስናነብ ብንውል ለአድማጭ ተመልካቾቻችን ትርጉም አይሰጥም። ኢትዮጵያ ግን ከታገዱት ሀገራት መካከል በስም ተጠቅሳ በግልጽና በይፋ የቪዛ እገዳ እንደተጣለባት አድማጭ ተመልካቾቻችን ከዛሬ ጀምሮ በይፋና በግልጽ እንድታውቁት የዜናው ዋና ነጥብ እሱ ይሆናል ማለት ነው። ያልታገዱ ሀገራቶችን ግን በዝርዝር እንነግራችኋለን። የታገዱት እንግዲህ ብዙ ናቸው። ኢትዮጵያ ታግዳለች፣ ግብጽ ታግዳለች፣ ኤርትራ፣ ሶማሌ፣ በርካታ ሀገራት ታግደዋል። የእነሱን ዝርዝር የ75ቱን አናነብም ተባብለናል። እድለኛ የሆኑ ግን ከነዚህ ሀገራት መካከል አፍሪካ ውስጥ የሚገኙ 10 ሀገራት አልታገዱም። ጎረቤት ሀገር ኬንያ አልታገደችም። ጎረቤት ሀገር ጅቡቲ አልታገደችም። ከምስራቅ አፍሪካ እነዚህ ሀገራት አልታገዱም። ደቡብ አፍሪካ አልታገደችም። ቦትስዋና አልታገደችም። ኮሞሮስ አልታገደችም። ማዳጋስካር አልታገደችም። ናምቢያ አልታገደችም። እነዚህ ናቸው እንግዲህ ያልታገዱት ሀገራት በቁጥር 10 ይሆናሉ። ያልጠቀስናቸው 1-2 ሀገራቶች ሊኖሩ ይችላሉ። 10 ሀገራቶች በይፋ ከአፍሪካ ውስጥ የቪዛ እገዳ አሜሪካ አልጣለችባቸውም ለጊዜው ማለት ነው። ለሃይማኖት አባቶች ወይም በሃይማኖታዊ አገልግሎት የሥራ ዘርፍ አሜሪካን ሀገር መጥተው ለሚያገለግሉ ግለሰቦች የአሜሪካ መንግስት የትራምፕ አስተዳደር እጅግ ደስ የሚል ማበረታቻና እጅግ በጣም ደስ የሚል ዜናም አሰምቷል። ሁኔታውም እንዲህ ነው። የትራምፕ አስተዳደር በአሜሪካን ሀገር ውስጥ የሚገኙ የሃይማኖት ተቋማት ከፍተኛ የሆነ የአገልጋይ እጥረት ገጥሟቸዋል የሚል ዜናና መረጃን ይፋ አድርጓል። ይህንንም አስመልክቶ በተለይ ደግሞ አራዋን የሚባል የቪዛ አይነት ለሃይማኖት አባቶች ወይም ለሃይማኖት አገልጋዮች የሚሰጥ የቪዛ አይነት አለ። እሱ ምንድነው? አሜሪካን ሀገር ለተወሰነ ጊዜ ለ5 ዓመት ብቻ የሚቆይ የቪዛ አይነት ነው። አሜሪካን ሀገር መጥተው እንዲያገለግሉ ማለት ነው። ልክ ኤች1 ቪዛ እንደምንለው ኤች1 ቢ ቪዛ እንደምንለው አይነት ነው ይሄኛው። ኤች1 ቢ ቪዛ በሙያ አይነት ነው፣ ክፍያውም ከፍተኛ ነው። ይሄኛው ግን ለሃይማኖት አገልጋዮች ብቻ በስፔሻል ኬዝ የሚሰጣቸው አራዋን የሚባል የቪዛ አይነት ነው። የሃይማኖት አገልጋዮች በኢቢ4 ቪዛም በቀጥታ ወደ አሜሪካ መምጣት ይችላሉ። ያኛው ሌላ የቪዛ አይነት ነው። ያኛው ቀጥታ ግሪን ካርድ የሚያስገኝ የቪዛ አይነት ነው። አራዋን የሚባለው ለሃይማኖት አባቶች የሚሰጠው ይሄኛው ቪዛ ደግሞ ለ5 ዓመት ብቻ የሚያገለግል የአጭር ጊዜ ቆይታ ቪዛ ነው። ነን ኢሚግራንት ቪዛ ብሎ መውሰድ ይቻላል ይሄን አይነት ቪዛ። በዚህ ቪዛ ላይ እጅግ ደስ የሚል ነገር የአሜሪካ መንግስት አድርጓል። አንደኛ ወደ ቋሚ መኖሪያነት እንዲቀየሩ ጥሩ ሁኔታዎችን አመቻችቷል። ሁለተኛው ትልቁ የቀረፈው ነገር ምንድነው? ከዚህ በፊት እነዚህ አራዋን ቪዛ ወይም በአራዋን ቪዛ የሚገቡ የሃይማኖት አገልጋዮች አሜሪካን ሀገር ከመጡ በኋላ ምንድነው የሚደረገው? ለ5 ዓመት ካገለገሉ በኋላ ተመልሰው ወደ መጡበት ሀገር ይመለሱና እንደገና አጀስትመንት ኦፍ ስታተስ ሞልተው በኢቢ4 ቪዛ አይነት ዙረው ነበር የሚመጡት። እሱ ፕሮሰስ እንደተጠበቀ ቢሆንም እንኳን ከዚህ በፊት ይሄን ፕሮሰስ ለመጠበቅ 1 ዓመት ያስፈልጋቸው ነበር። ከአሜሪካ ውጭ ለምሳሌ ከኢትዮጵያ የመጣ አንድ ጳጳስ ቢኖር ምሳሌ ነው ይሄ።
እንደየሃይማኖታችሁ እናንተ እየቀየራችሁ መውሰድ ትችላላችሁ። ከኢትዮጵያ የመጣ አንድ ጳጳስ ቢኖር በአር1 ቪዛ አሜሪካን ሀገር ለ5 ዓመት ካገለገለ በኋላ እንደገና ተመልሶ ኢትዮጵያ ይሄድና 1 ዓመት ቆይቶ 1 ዓመት ቆይተውን ካጠናቀቀ በኋላ በኢቢ4 ቪዛ በኩል ዙሮ አሜሪካን ሀገር ይመጣና ግሪን ካርድ ያገኝ ነበር ማለት ነው። አሁን የተደረገው ግን እሱ አይደለም። 1 ዓመት መቆየት አይጠበቅበትም። አንድ ጳጳስ፣ አንድ ካህን፣ አንድ ቄስ ወይም አንድ ዲያቆን እንደየእምነታችሁ እናንተም መጥቀስ ትችላላችሁ። አሜሪካን ሀገር ከመጣ በኋላ 5 ዓመት ቆይቶ ወይም አንድ ፓስተር ልንለው እንችላለን 5 ዓመት ቆይቶ የ5 ዓመት ቆይተው እንዳለቀ ኢሚዲየትሊ ማለት ነው ምንም 1 ዓመት ሳይጠብቅ ኢሚዲየትሊ አጀስትመንት ኦፍ ስታተስን ይሞላና ወደ ኢቢ4 መዞር ይችላል ነው የአሜሪካ መንግስት የሚለው። በተለይ የሃይማኖት ተቋማት ነው የሚለው የአሜሪካን ባህል እሴቶች ጠብቀው ለመሄድ ያላቸው ሚና ከፍተኛ ነው ብሎ ነው የትራምፕ አስተዳደር የተነሳው። እጅግ በጣም ያስፈልጉናል ብሎ ነው የተነሳው። በተለይ በካቶሊኮች እና በካቶሊኮች ዘንድ የተነሳው የሃይማኖት አባቶች እጥረት ከፍተኛ እንደሆነ በሌሎችም ዘንድ አለ። በተለይ ግን እንደ ምሳሌ የተነሱት ካቶሊኮች እና የሌሎች ቸርቾች አካባቢዎች ላይ ነው ምሳሌው የተነሳው ማለት ነው እንጂ ለሁሉም ይሰራል። ህጉ ግን ለሁሉም የሃይማኖት ተቋማት ወይም የሃይማኖት አባቶች የሃይማኖት አገልጋዮች ይሰራል ህጉ ማለት ነው። ነገር ግን ወደ ሀገር ቤት ወይም ከአሜሪካ መውጣታቸው አሁንም አይቀርም። ከአሜሪካ መውጣታቸው ግን አይቀርም። የቀረላቸው የ1 ዓመት የቆይታ ጊዜው ነው። ስለዚህ 5 ዓመት እንደጨረሱ ወደ ኢትዮጵያ ይሄዳሉ። በሳምንታቸው ከፈለጉ በ3 ቀናቸው አጀስትመንት ኦፍ ስታተስ ሞልተው ተመልሰው የቪዛ ፕሮሰሱ ካለቀላቸው አሜሪካ መምጣት ይችላሉ ማለት ነው። 1 ዓመት ጊዜ አይፈጅባቸውም። እሱ ተስተካክሎላቸዋል። ፕላስ ለነዚህ ለሃይማኖት አባቶች የተሰጠው ልዩ ትኩረት ደስ የሚል ነገር ነው፣ የሚያበረታታ ነገር አለው የሚል ነው የወጣው ዜናና መረጃ። የተከበራችሁ አድማጭ ተመልካቾቻችን ለዚህ ሰዓት ለእናንተ ይመጥናሉ፣ ይጠቅማሉ ብታዳምጧቸው በህይወታችሁ ላይ፣ በጓደኞቻችሁ ላይ፣ በአካባቢያችሁ ላይ እና በትውልደ ኢትዮጵያውያን ላይ አንድ የሆነ ጥቅም ያስገኛሉ ብለን ያሰብናቸው ዜናዎችና መረጃዎች እነዚህ ነበሩ። በሌሎች ዜናዎችና መረጃዎች እስከምንገናኝ አንድ ትልቅ ማሳሰቢያ አለን። የዩቲዩብ ቻናላችን ከሚያቀርባቸው መረጃዎች ጥቅም አንጻር በቂ ሰብስክራይበር የለው። 100,000 ለማስገባት ከፍተኛ እቅድ ይዘን እየተንቀሳቀስ ስለሆነ ሁላችሁም ይሄን የዩቲዩብ ቻናል ያያችሁ የሰማችሁ ወደፊትም የምትሰሙ በሙሉ ሰብስክራይብ እንድታደርጉን እናንተ ብቻ ሳትሆኑ ጓደኛ፣ ቤተሰብ፣ ዘመድ፣ ልጅ፣ እናት፣ አባት፣ ወንድም፣ እህትን በሙሉ ሰብሰብ እያደረጋችሁ ሰብስክራይብ እንድታስደርጉን በአክብሮት ጠይቀናቸዋል። እናመሰግናለን። ሰናይ ቆይታ